ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ማክሰኞ ሐምሌ 7 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ እንዲሁም ዓለም አቀፋዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም ርዕስቶችን ብሔራዊ ባንክ ለዓመታት በንግድ ባንኮች ላይ በመጣል ሲጠቀምበት የቆየውን ጊዜያዊ ዓመታዊ የብድር እድገት ገደብ ሙሉ በሙሉ ማንሳቱን ተከትሎ አሁን ያለውን አሳሳቢ ዋጋ ንረት ይበልጥ እንዲያባብሰው ከፍተኛ ስጋት ፈጠረ። ባንኩ በበኩሉ ይህ ውሳኔ የጥብቅ የገንዘብ ፖሊሲ አቋሙን መለወጥ የሚያሳይ ሳይሆን የፖሊሲ አፈጻጸም ዘዴን ለማዘመን የታለመ መሆኑን አጽንኦት ሰጥቷል። በዝርዝር እናጋራችኋለን። ከውጪ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ከፍተኛ መሪ የነበሩት የአያቶላ አሊ ሐሜኒ ልጅና ተተኪ እንዲሆኑ የተመረጡት ሙጅታባ ሐሜኒ 90% ያህል በሕይወት የሉም ወይንም ሞተዋል ሲሉ ተናገሩ። ከፎክስ ኒውስ ጋር ቃለ ምልልስ ያደረጉት ፕሬዝዳንቱ ኢራን በአሁኑ ወቅት በእስራኤልና በአሜሪካ ጥቃቶች ሳቢያ ከፍተኛ ወታደራዊና መዋቅራዊ ኪሳራ እንደደረሰባት ገልጸው በአሁኑ ወቅት ምንም አይነት የባህር ኃይልም ሆነ የአየር ኃይል እንደሌላቸውና የጸረ አውሮፕላን መከላከያቸውም ሙሉ በሙሉ መውደሙን ተናግረዋል። በዝርዝር የምትሰሙት መረጃችን ነው። የእስራኤል የደህንነት መስሪያ ቤት ሞሳድ ቀድሞውን የኢራን ፕሬዝዳንት በሚስጥር በመመልመል በቴህራን ላይ የጠነሰሰው ሚስጥራዊ የመንግስት ግልበጣ ሴራ ከሸፈ። ይህ ከሸፈ የተባለው የሞሳድ እቅድ ዋና ግብ ደግሞ በኢራን ውስጥ በኩርድ ታጣቂዎችና በአናሳ ብሔረሰቦች አማካኝነት የውስጥ አመጽ በመቀስቀስ የአያቶላን መንግስት መጣል ሲሆን በመቀጠልም የቀድሞውን ፕሬዝዳንት አዲሱ የኢራን መሪ አድርጎ መሾም ነበር ተብሏል። የምትሰሙት ይሆናል። የአሜሪካ መንግስት በአፍሪካዊቷ ሀገር የሚገኙ ዜጎቹ ወዲያውኑ በቀጥታ በረራ ወደ አሜሪካ እንዳይመለሱ የጉዞ እገዳ ሊጥል መሆኑን አስታወቀ። በሌላ በኩል በሰሜን ኢራቅ ከፊል ራስ ገዝ በሆነው የኩርዲስታን ክልል ኤርቢል ከተማ አቅራቢያ በሚገኝ የኢራን ኩርድ ተቃዋሚ ቡድኖች የጦር ሰፈር ላይ የሚሳኤልና የሰው አልባ አውሮፕላን ድብደባ ተፈጽሟል። በዝርዝር እናጋራችኋለን። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ለዕለቱ የመረጥናቸው ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። አስደሳች ዜና ለውድ ደንበኞቻችንና ለቤት ፈላጊዎች በመሃል መገናኛ ዲያስፖራ አደባባይ አጠገብ የጫካ ፕሮጀክት እይታ ያለው ዘመናዊ አፓርትመንት በ40/60 አከፋፈል ከስቱዲዮ እስከ ባለ 3 መኝታ ቤቶችን ለተወሰነ ጊዜ ብቻ በሚቆይ ልዩ ቅናሽ አቅርበንልዎታል። ስቱዲዮ በ2.7 ሚሊዮን ብር ጠቅላላ ዋጋ፣ ባለ 1 መኝታ በ4.4 ሚሊዮን ብር ጠቅላላ ዋጋ፣ ባለ 2 መኝታ በ6.7 ሚሊዮን ብር ጠቅላላ ዋጋ፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ዋጋ የግሎ ያድርጉ። ምን ይሄ ብቻ! የዲፕሎማት መንደር በሆነችው በሳር ቤት አደባባይ የ30% ቅናሽ የተደረገባቸውን አፓርትመንት ቤቶች ከባለ 1 እስከ ባለ 3 መኝታ ቤቶችን በመሸጥ ላይ እንገኛለን። ልብ ይበሉ፣ ይህ ልዩ ቅናሽ ለተወሰኑ ቀናቶች ብቻ የሚቆይ በመሆኑ ፈጥነው ይመዝገቡ። ለበለጠ መረጃ በ0908882208 ወይም በ0969699373 ይደውሉልን። ቴምር ሪል ስቴት። ብሔራዊ ባንክ ዓመታዊ የብድር እድገት ገደብን ሙሉ በሙሉ ማንሳቱ አሁን ያለውን አሳሳቢ ዋጋ ንረት ይበልጥ እንዳያባብሰው ስጋት ፈጠረ። የኢትዮጵያ ብሔራዊ ባንክ ላለፉት ዓመታት በንግድ ባንኮች ላይ በመጣል ሲጠቀምበት የቆየውን ጊዜያዊ ዓመታዊ የብድር እድገት ገደብ ሙሉ በሙሉ ማንሳቱን በትናንትናው ዕለት አስታውቋል። በዚህም ባንኩ ይህ እርምጃ ጥብቅ የገንዘብ ፖሊሲ አቋሙን ማላላቱን እንደሚያሳይና በወለድ ተመን ላይ ወደ ተመሰረተ ማዕቀፍ የተደረገ የተሳካ ሽግግር መሆኑን በመግለጫው ቢጠቁምም የብድር ገደቡ በአንድ የመነሳቱ ግን በገበያው ውስጥ ያለውን የገንዘብ ዝውውር በማብዛት አሁን ያለውን አሳሳቢ ዋጋ ንረት ይበልጥ እንዲያባብሰው ስጋት ፈጥሯል። በተለይም የብድር ገደቡ መነሳት ባንኮች በነጻነት ብድር እንዲሰጡ የሚያስችል ቢሆንም በ1% ብቻ ያደገው የማሻሻያ የወለድ ምጣኔ ብድር መለቀቁ በኢኮኖሚው ውስጥ የሚያመጣውን የዋጋ ንረት ጫና
አፍኖ ለመያዝ በቂ ነው ወይ የሚለው የባንኩ አዲስ አቅጣጫ ጥያቄ ውስጥ የሚጥል ነው። የላኪዎች የውጭ ምንዛሬ ገቢ ግዴታም ወደ 30 በመቶ ዝቅ መደረጉም መንግስት የውጭ ምንዛሬን በቀጥታ ከመቆጣጠር ይልቅ ገበያው ራሱን እንዲያስተካክል ለማድረግ የተገደደበትን ሁኔታ ያሳያል። ይህ በእንዲህ እንዳለ ታዲያ ባንኩ በበኩሉ ይህ ውሳኔ የጥብቅ የገንዘብ ፖሊሲ አቋሙን መለወጥ የሚያሳይ ሳይሆን የፖሊሲ አፈጻጸም ዘዴን ለማዘመን የታለመ መሆኑን አጽንኦት ሰጥቷል። በተጨማሪም ብሔራዊ ባንክ ቀጥተኛ ያልሆኑ የፖሊሲ መሳሪያዎችን መተግበሩን እንደሚቀጥል በመግለጽ የፖሊሲ ወለድ ምጣኔውን ከ15 በመቶ ወደ 16 በመቶ ከፍ ማድረጉን አስታውቋል። በተጓዳኝ ላኪዎችን ለማበረታታትና የውጭ ምንዛሬ እጥረቱን ለማርገብ በሚመስል መልኩም ባንኩ የሚቆርጠውን የውጭ ምንዛሬ ኮሚሽን ከ2.5 በመቶ ወደ 1.5 በመቶ ዝቅ አድርጓል። ከዚሁ ጋር ተያይዞ ላኪዎች ከሚያገኙት የውጭ ምንዛሬ ገቢ ለብሔራዊ ባንክ በግዴታ እንዲሰጡ ተጥሎ የነበረው የ50 በመቶ ገደብ ደግሞ ወደ 30 በመቶ ዝቅ እንዲል ተወስኗል። በሌላ በኩል የዋጋ ግሽበትን ለመቆጣጠር ከፍተኛ ትኩረት የሰጠው የገንዘብ ፖሊሲ ኮሚቴው የፖሊሲ ወለድ ምጣኔን በ1 በመቶ ጭማሪ ማሳደጉን አስታውቋል። ወደ ባህር ማዶ መረጃዎቻችን ስንሸጋገር ፕሬዝዳንት ዶናልድ ትራምፕ የኢራኑ ተተኪ መሪ ሙጅታባ ኻሜኒ 90 በመቶ በህይወት የለም ሞቷል ማለታቸው ተሰማም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ከፍተኛ መሪ የነበሩት የአያቶላ አሊ ኻሜኒ ልጅና ተተኪ እንዲሆኑ የተመረጡት ሙጅታባ ኻሜኒ 90 በመቶ ያህል በህይወት የሉም ሲሉ በሰጡት መግለጫ ሳቢያ በዋሽንግተንና በቴህራን መካከል ያለው ውጥረት ይበልጥ ተባብሷል። ትራምፕ ይህንን ያሉት ደግሞ የኢራን ወታደራዊ አቅም ሙሉ በሙሉ መዳከሙንና ከፍተኛ አመራሮቿ መደምሰሳቸውን በገለጹበት የፎክስ ኒውስ ቃለ ምልልስ ላይ ነው። ፕሬዝዳንቱ በዚሁ ቃለ ምልልሳቸው አክለው ኢራን በአሁኑ ወቅት በአሜሪካና በእስራኤል ጥቃቶች ሳቢያ ከፍተኛ ወታደራዊና መዋቅራዊ ኪሳራ እንደደረሰባት ገልጸው በአሁኑ ወቅት ምንም አይነት የባህር ኃይልም ሆነ የአየር ኃይል እንደሌላቸውና የጸረ አውሮፕላን መከላከያቸውም ሙሉ በሙሉ መውደሙን ተናግረዋል። በተጨማሪም ምርጥ የተባሉ የኢራን ወታደራዊ አዛዦች መገደላቸውን የጠቀሱት ትራምፕ በቅርቡ የተገደሉትን ከፍተኛ መሪ አሊ ኻሜኒን በማንሳትም ኻሜኒ አልፏል፣ ልጁም 90 በመቶ ያህል ጠፍቷል በማለት መሪው ከጥቃቶች በኋላ በህይወት የመኖር እድላቸው እጅግ አነስተኛ መሆኑን ጠቁመዋል። ኢራን ደግሞ በአንድ በኩል የአሜሪካና የእስራኤል ጥቃቶች የፈጠሩባትን ከፍተኛ ወታደራዊ ኪሳራ ለመቋቋም እየታገለች ባለችበት ወቅት በሌላ በኩል ደግሞ ቀጣዩ የሀገሪቱ መሪ ይሆናሉ ተብለው የታጩት ሙጅታባ ኻሜኒ ከእይታ መራቃቸው ሀገሪቱን ከባድ የስልጣን ክፍተት ውስጥ ከቷታል ተብሏል። አሜሪካና ኢራን በሳምንቱ መጨረሻ ዳግም ጥቃት መለዋወጣቸውን ተከትሎ በኢራን የውስጥ ፖለቲካ ውስጥ የሚፈጠረው የኃይል ክፍተት በቀጠናው ያለውን ወታደራዊ ግጭት ወደ ከፋ ደረጃ ሊያሸጋግረው እንደሚችል ዓለም አቀፍ የደህንነት ታዛቢዎች በስጋት እየተከታተሉት ይገኛሉ። ኩርዲስታን ክልል ውስጥ የሚገኝ የኢራን ኩርድ ተቃዋሚ ቡድን የጦር ሰፈር በሚሳኤልና በድሮን ተደበደበ። በሰሜን ኢራቅ ከፊል ራስ ገዝ በሆነው የኩርዲስታን ክልል ኤርቢል ከተማ አቅራቢያ በሚገኝ የኢራን ኩርድ ተቃዋሚ ቡድኖች የጦር ሰፈር ላይ የሚሳኤልና የሰው አልባ አውሮፕላን ጥቃት መፈጸሙን የደህንነት ምንጮች አስታውቀዋል። ጥቃቱ ያነጣጠረው ደግሞ በስደት ላይ የሚገኙት የኩርዲስታን ነጻነት ፓርቲና ኮማላ የተባሉ የኢራን ኩርድ ተቃዋሚ ታጣቂዎች በሚቀመጡባቸው ይዞታዎች ላይ ሲሆን በወቅቱ በደረሰው ጥቃትም ወዲያውኑ የተመዘገበ የሰው ሕይወት መጥፋት ወይንም የከፋ የአካል ጉዳት አለመኖሩ ግን ተነግሯል። ለጥቃቱ እስካሁን በይፋ ኃላፊነት የወሰደ አካል ባይኖርም በአካባቢው ላይ ተደጋጋሚ የአየርና የሚሳኤል ጥቃቶችን ስትሰነዝር የቆየችው ኢራን እንደሆነች ግን በሰፊው ተገምቷል። የኢራኑ እስላማዊ አብዮታዊ ዘብ በበኩሉ እነዚህን ተቃዋሚ ቡድኖች በሀገሪቱ ላይ የደህንነት ስጋት የሚፈጥሩ የአሸባሪ ቡድኖች ሲል የሚፈረጃቸው ሲሆን ከድንበር ተሻግረው የሚሰነ
የሰነዘሩትን ጥቃት ለመክታት በሚል ባለፉት ወራት በድንበር አካባቢ ወታደራዊ ኃይሉን ከባድ መሳሪያውንና ድሮኖቹን በከፍተኛ ሁኔታ ሲያሰማራ ቆይቷል። በሰሜን ኢራቅ መጠለያ አግኝተው የሚንቀሳቀሱት እነዚህ የኩርድ ተቃዋሚ ቡድኖችና የኢራን መንግስት ላለፉት 10 ዓመታት በከፍተኛ ግጭት ውስጥ የቆዩ ሲሆን ኢራን በክልሉ ላይ የምትወስደው ወታደራዊ እርምጃ በኢራቅና በኩርዲስታን ቀጠናዊ መረጋጋት ላይ ከፍተኛ ጫና እያሳደረ ይገኛል ተብሏል። ሞሳድ የቀድሞውን የኢራን ፕሬዝዳንት ለመመልመል የጠነሰሰው ሚስጥራዊ የመንግስት ግልበጣ ሴራ ከሸፈ። የእስራኤል የደህንነት መስሪያ ቤት ሞሳድ የቀድሞውን የኢራን ፕሬዝዳንት ማህሙድ አህመዲን ነጃድን በሚስጥር በመመልመል በቴህራን ላይ የስርዓት ለውጥ ለማምጣት አቅዶት የነበረው እጅግ አደገኛ ሴራ መክሸፉን ኒውዮርክ ታይምስ ዘግቧል። እንደ ኒውዮርክ ታይምስና ሃሬትስ ጋዜጣ ዘገባዎች ከሆነ ደግሞ የሞሳድና የአህመዲን ነጃድ ግንኙነት የጀመረው እንደ አውሮፓውያን አቆጣጠር በ2022 እንደነበር ጠቁሟል። በዚህም የቀድሞው ፕሬዝዳንት የኢራን ኒውክሌር ፕሮግራም ከጥቅሙ ጉዳቱ ያመዝናል የሚል አቋም መያዛቸውን የተረዳው ሞሳድ ግንኙነቱን በማጠናከር እንደ አውሮፓውያን አቆጣጠር በ2024 በሃንጋሪ ቡዳፔስት በተካሄደው የአየር ንብረት ኮንፈረንስ ላይ የሞሳድ ኃላፊ ዴቪድ ባርኒያ ከአህመዲን ነጃድ ጋር በግል ተገናኝተው ከተወያዩ በኋላ እስራኤልም ለቀድሞው ፕሬዝዳንት ጉዞዎች የገንዘብ ድጋፍ ስታደርግ እንደነበር ተገልጿል። የእቅዱ ዋና ግብ ደግሞ በኢራን ውስጥ በኩርድ ታጣቂዎችና በአናሳ ብሔረሰቦች አማካኝነት የውስጥ አመጽ በመቀስቀስ የአያቶላሁን መንግስት መጣል ሲሆን በመቀጠልም ማህሙድ አህመዲን ነጃድን አዲሱ የኢራን መሪ አድርጎ መሾም እንደነበር ተገልጿል። አህመዲን ነጃድም ስልጣን ከያዙ በኋላ ከእስራኤል ጋር ያላቸው ግንኙነት ወደ መደበኛ ለመመለስ ተስማምተው እንደነበር የወጡ ሪፖርቶች አመላክተዋል። ይሁን እንጂ በቅርቡ በአሜሪካና በእስራኤል ጥምረት በኢራን ላይ ጥቃት በተሰነዘረበት ወቅት ሞሳድ አህመዲን ነጃድን ከቁም እስር አስለቅቆ ወደ ምስጢራዊ አስተማማኝ ቦታ ቢወስዳቸውም እሳቸው ግን በእስራኤል እቅድ ላይ እምነት በማጣታቸው ከምስጢራዊ እስር ቤት በገዛ ፈቃዳቸው ወጥተዋል ተብሏል። ይህንን ተከትሎም የኢራን አብዮታዊ ዘብ የደህንነት ክፍል ግንኙነቱን ስለደረሰበት በአሁኑ ወቅት አህመዲን ነጃድን በከባድ የቁም እስር ላይ እንዳዋላቸው ተነግሯል። በሌላ በኩል እንደ አውሮፓውያን አቆጣጠር ከ2005 እስከ 2013 በፕሬዝዳንትነት ዘመናቸው እስራኤልን በማውደም አቋማቸውና የሆሎኮስት ታሪክን በማካሄድ የሚታወቁት የቀድሞው ፕሬዝዳንት ቢሮ በበኩሉ ይህንን ዘገባ የሆሊውድ አይነት ልብ ወለድ ነው ሲል ሙሉ በሙሉ አስተባብሎታል። ወደ መጨረሻው ዝርዝር መረጃችን ስንሸጋገር አሜሪካ በኮንጎ የሚገኙ ዜጎቿ በኢቦላ ምክንያት ወዲያውኑ ወደ ሀገራቸው እንዳይመለሱ ልታግድ መሆኑ ተገለጸ። በዲሞክራቲክ ሪፐብሊክ ኮንጎ እየተስፋፋ የመጣው የኢቦላ ወረርሽኝን ተከትሎ የአሜሪካ መንግስት በሀገሪቱ የሚገኙ ዜጎቹ ወዲያውኑ በቀጥታ በረራ ወደ አሜሪካ እንዳይመለሱ የጉዞ እገዳ ለመጣል ማቀዱን አስታውቋል። ይህ ውሳኔ የተላለፈው ደግሞ በኮንጎ የተቀሰቀሰው የኢቦላ ቫይረስ ስርጭት በከፍተኛ ሁኔታ እየጨመረና በርካታ ግዛቶችን እያዳረሰ በመምጣቱ ነው ሲሉ የአሜሪካ የጤና ባለስልጣናት ገልጸዋል። በዚህም መሰረት በኮንጎ የሚገኙ ወይንም በቅርቡ ከሀገሪቱ የወጡ የአሜሪካ ዜጎች በንግድ በረራዎች በቀጥታ ወደ አሜሪካ እንዳይገቡ ትጫኑ ወይንም ዱኖት ቦርድ በሚለው የክትትል ዝርዝር ውስጥ ይካተታሉ ተብሏል። እነዚህ ዜጎች ወደ አሜሪካ ከመመለሳቸው በፊት ከወረርሽኙ ነጻ በሆነ በሌላ ሶስተኛ ሀገር ውስጥ ቢያንስ ለ21 ቀናት ወይንም የቫይረሱ መተላለፊያ ጊዜ እስኪያበቃ ድረስ መቆየት እንደሚኖርባቸውም ተገልጿል። የአሜሪካ መንግስት ይህንን እርምጃ ለመውሰድም የተገደደው ደግሞ የትራንስፖርት ባለስልጣን ታይትል 49 በተባለው የሀገሪቱ ሕግ በሰጠው ስልጣን መሰረት እንደሆነ ታውቋል። የቅርብ ጊዜ መረጃዎች እንደሚያሳዩት ከሆነ ደግሞ በኮንጎ ዲሞክራቲክ ሪፐብሊክ የተከሰተው የኢቦላ ወረርሽኝ እጅግ አሳሳቢ ደረጃ ላይ የደረሰ ሲሆን እስካሁንም በቫይረሱ የተያዙ ሰዎች ቁጥር 1926 ሲደርስ እንዲሁም የሟቾች ቁጥር ደግሞ 702 ደርሷል
ተከስቷል ተብሏል። ስለሆነም ይህ እገዳ ወረርሽኙ ወደ አሜሪካ እንዳይሸጋገር ለመከላከል የተወሰደ ጥብቅ የጥንቃቄ እርምጃ መሆኑ ተጠቅሷል። ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 176 ብር ከ45 ሳንቲም እየተገዛ 179 ብር ከ95 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 229 ብር ከ11 ሳንቲም እየተገዛ 233 ብር ከ69 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 199 ብር ከ38 ሳንቲም መግዣው ሲሆን መሸጫው እንዲሁ 203 ብር ከ36 ሳንቲም ሆኗል። ስዊስ ፍራንክ 215 ብር ከ62 ሳንቲም እየተገዛ 219 ብር ከ93 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም 47 ብር ከ75 ሳንቲም መግዣው ሲሆን መሸጫው ደግሞ 48 ብር ከ70 ሳንቲም ሆኗል። የሳውዲ ሪያል 46 ብር ከ90 ሳንቲም እየተገዛ 47 ብር ከ83 ሳንቲም እየተሸጠ ይገኛል። የቻይናው ዩዋን 24 ብር ከ33 ሳንቲም እየተገዛ 24 ብር ከ81 ሳንቲም እየተሸጠ ይገኛል። የካናዳ ዶላር ደግሞ 121 ብር ከ26 ሳንቲም መግዣው ሲሆን መሸጫው እንዲሁ 123 ብር ከ68 ሳንቲም መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው ዜናዎቻችን እነዚህን ይመስሉ ነበር። እንዲሁም አዳዲስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። አስደሳች ዜና ለውድ ደንበኞቻችንና ለቤት ፈላጊዎች በመሃል መገናኛ ዲያስፖራ አደባባይ አጠገብ የጫካ ፕሮጀክት እይታ ያለው ዘመናዊ አፓርትመንት በ40/60 አከፋፈል ከስቱዲዮ እስከ ባለ 3 መኝታ ቤቶችን ለተወሰነ ጊዜ ብቻ በሚቆይ ልዩ ቅናሽ አቅርበንልዎታል። ስቱዲዮ በ2.7 ሚሊዮን ብር ጠቅላላ ዋጋ፣ ባለ 1 መኝታ በ4.4 ሚሊዮን ብር ጠቅላላ ዋጋ፣ ባለ 2 መኝታ በ6.7 ሚሊዮን ብር ጠቅላላ ዋጋ፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ዋጋ የግሎ ያድርጉ። ምን ይሄ ብቻ! የዲፕሎማት መንደር በሆነችው በሳር ቤት አደባባይ የ30 በመቶ ቅናሽ የተደረገባቸውን አፓርትመንት ቤቶች ከባለ 1 እስከ ባለ 3 መኝታ ቤቶችን በመሸጥ ላይ እንገኛለን። ልብ ይበሉ፣ ይህ ልዩ ቅናሽ ለተወሰኑ ቀናቶች ብቻ የሚቆይ በመሆኑ ፈጥነው ይመዝገቡ። ለበለጠ መረጃ በ0908882208 ወይም በ0969699373 ይደውሉልን። ቴምር ሪል ስቴት